የሶማሌው ፕሬዝዳንት ኢትዮጵያና ግብጽ በሀገራችን ውስጥ እንዲዋጉ እንደማይፈቅዱ ተናገሩ። ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ጋር በነበራቸው ቆይታ ሶማሊያና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገ መሆኑን ጠቅሶ ኢትዮጵያ የሶማሌን ወደብ ብትጠቀም ችግር የለብንም ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የተወሰደባትን ግዛቶች በሙሉ መልሳ ማግኘት ትችላለች አሉ። በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት መልእክት አውሮፓና ኔቶ በሩሲያ ምጣኔ ሀብት ላይ ጫና በመፍጠር በሚያደርጉት ድጋፍ ዩክሬን ጦርነት ሲጀመር የነበራትን ድንበሮች መልሳ ማግኘት እንደምትችል ተናግረዋል። ፕሬዝዳንት ኢሳያስ አፈወርቄ ስለ ፍልስጤማውያን ያሉት ነገር አለ። ጉዳዩን በዝርዝር እናስደምጣችሁናል። የተከበራችሁ የወልድ ሰን አድማጮች በየዕለቱ የምንለቀውን ትኩስ መረጃዎች ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አትዘንጉ። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በሀገራቸው በሰላም ማስከበር ላይ የሚሰማራው የኢትዮጵያና የግብጽ ወታደሮች ወደ ግጭት ሊገቡ የሚችሉበት ምክንያት እንደሌለ በመግለጽ የውክልና ጦርነት አይኖሩም ሲሉ ተደምጠዋል። ፕሬዝዳንቱ ከቢቢሲ ፎክስ ኦን አፍሪካ ቴሌቪዥን ጋር በነበራቸው ቃለ ምልልስ ላይ እንደተናገሩት ሁለቱ ሀገራት መካከል በሶማሌ ምድር የሚካሄድ ጦርነት እንደማይኖርና ሶማሊያም ይህን እንደማትፈቅድ አስታውቀዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በዚህ ቃለ ምልልሳቸው ላይ ኢትዮጵያና ግብጽ በሶማሌ ውስጥ ግጭት ውስጥ ሊገቡበት የሚችል እድል እንደሌለ ተናግረው ሁለቱ ሀገራት ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላል ያሉት ፕሬዝዳንቱ ነገር ግን በሶማሌ ምድር የሁለቱ ሀገራት ሰራዊት የሰፈረበት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት መኖሩን የገለጹት ፕሬዝዳንቱ ግብጽና ኢትዮጵያን ለመረበሽ የምትፈልግበት ምክንያት አይታየኝም ሲሉ ተደምጠዋል። የኢትዮጵያና የግብጽ ወታደሮች ሶማሊያን የጦርነት አውድማ የሚያደርግ የውክልና ጦርነት ማድረግ እንደማይችሉና ሶማሌም ይህን በግዛቷ እንዲከናወን እንደማትፈቅድ አስታውቀዋል። ፕሬዝዳንት ሐሰን አገራቸው ለአስርታት በተካሄደ ጦርነት መሰልቸቷና ተጨማሪ አዲስ ጦርነት እንደማትፈልግ አክሎም ተናግረዋል። የራሳችን ችግር አለብን፣ የራሳችን ጦርነት አለብን በማለት ሌሎች ሀገራት እዚህ መጥተው በላያችን ላይ እንዲዋጉ አንፈልግም በማለት ያ ፍጹም አይሆንም ብለዋል። የፕሬዝዳንት ሐሰን ሼክ መሐመድ መንግስት በአፍሪካ ህብረት የሶማሌ ድጋፍና መረጋጋት ተልዕኮ ውስጥ የሚሳተፉ ሀገራት 11,000 ወታደሮች እንደሚያዋጡ የገለጹት ባለፈው ዓመት ነበር። ተልዕኮ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ባጸደቀው ስብሰባ ላይ የሶማሌ ተወካይ ባደረጉት ንግግር በስምሪቱ የሚሳተፉ ወታደሮች ድልደል የተወሰነው በሁለትዮሽ ስምምነት እንደሆነ ገልጸው ነበር። በአገሪቱ በሰላም ማስከበር ላይ ከሚሳተፉ ሀገራት መካከል በህዳሴ ግድብ ግንባታ ቅራኔ ውስጥ የገቡት ኢትዮጵያና ግብጽ ይገኙበታል። የኢትዮጵያ ሰራዊት በሶማሌው ሰላም ለማስከበር ከተሰማራ 20 ዓመታት ያስቆጠረ ሲሆን ግብጽ ጦሯን ለዚህ ተልዕኮ የላከችው ሶማሊያ ከኢትዮጵያ ጋር ውዝግብ ውስጥ በገባችበት ባለፈው ዓመት ነበር። ኢትዮጵያ በታህሳስ 2016 ዓመት ነፃ ሀገርነት ካወጀች ሶማሌላንድ ጋር የተፈራረመችው የባህር በር ስምምነት ከሶማሌ ጋር እንድትቃረን አድርጓት ነበር። ሁለቱ ጎረቤታሞች ለአንድ ዓመት ያህል ባለመግባባት ውስጥ ከቆዩ በኋላ በቱርክ ፕሬዝዳንት አቀራራቢነት አንካራ ላይ በተደረገው ውይይት ከስምምነት ደርሷል። የሀገሪቱ መሪዎች ከስምምነት ከደረሱ በኋላ በሰጡት ጋዜጣዊ መግለጫ ላይ የቱርኩ ፕሬዝዳንት ስምምነቱን ለወደብ አልባ ኢትዮጵያ የባህር መተላለፊያ በር እንድታገኝ የሚያደርግ ነው ሲሉ እምነታቸውን ገልጸው ነበር። ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ጋር በነበራቸው ቆይታ ሶማሌና ኢትዮጵያ መካከል የወደብ አገልግሎት ጉዳይ ንግግር እየተደረገ መሆኑን ጠቅሰው ገና መቋጫ እንዳላገኘም ጠቅሰዋል። ኢትዮጵያ የሶማሌን ወደብ ብትጠቀም ችግር የለብንም ሲሉ ፕሬዝዳንቱ ተደምጠዋል። Trump is a game changer by himself if he will be sure in Ukraine to provide Ukraine with the security guarantees the same way as European allies do. Later down the road, we'll be talking about that. Hopefully, we'll be in a position to talk about that a little bit later on. It's a little bit too early to answer that question. ትራምፕ ኪየቭ በሩሲያ የተወሰደባትን ግዛቶች በሙሉ ታስመልሳለች አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዩክሬን የተወሰደባትን ግዛቶች በሙሉ መልሳ ማግኘት አለባት ሲሉ ገልጸዋል። ይህ የፕሬዝዳንት አስተያየት ከዚህ ቀድሞ ከሩሲያ ጋር የተደረገ ስላለው ጦርነት የነበራቸውን አቋም መቀየሩን ያመላክታል ተብሏል። በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት መልእክት አውሮፓና ኔቶ በሩሲያ ምጣኔ ሀብት ላይ ጫና በመፍጠር በሚያደርጉት ድጋፍ ዩክሬን
ጦርነቱን ሲጀመር የነበራትን ድንበሮች መልሳ ማግኘት ትችላለች ብለዋል። ትራምፕ ይህን አስተያየት የሰጡት ከዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ጋር በተባበሩት መንግስታት ጉባኤ ላይ ማክሰኞ ዕለት ተገናኝተው ከተነጋገሩ በኋላ ነው። ትራምፕ በተደጋጋሚ ጦርነት እንዲያበቃ ያላቸውን ፍላጎት ሲገልጹም ቆይተዋል። ነገር ግን ይህንን ለማድረግ ዩክሬን የተወሰኑ ግዛቶች ለመስጠት ፈቃደኛ መሆን እንዳለባት የገለጹ ቢሆንም ዜሌንስኪ ግን በምላሹ ሀሳቡን ውድቅ ሲያደርጉ ቆይተዋል። ትራምፕ በዚህ የማህበራዊ ሚዲያ ልጥፋቸው ላይ ዩክሬን ከዚህ በላይ ልትሄድ ትችላለች ያሉ ቢሆንም ይህንን ሲሉ ምን ማለታቸው እንደሆነ አላብራሩም። ትራምፕ አቋማቸውን የቀየሩት የዩክሬንና ሩሲያ ጦር እንዲሁም የምጣኔ ሀብት ሁኔታ ሙሉ በሙሉ ካወቁና ከተረዱ በኋላ መሆኑን ገልጿል። ሩሲያ የወረቀት ላይ ነበር ሲሉ የወረፉት ፕሬዝዳንቱ ፑቲንና ሩሲያ ግዙፍ የሆነ የኢኮኖሚ ማጥ ውስጥ ናቸው፣ እንዲሁም አሁን ጊዜው የዩክሬን እርምጃ የምትወስድበት ነው ብለዋል። ዜሌንስኪ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ ትራምፕ በማህበራዊ ሚዲያ ላይ ስለ ዩክሬን የተናገሩት እንዳስደነጋቸው ገልጸው ይህንንም ትራምፕና ዩኤስኤ ጦርነት ለማስቆም ከኛ ጋር መሆናቸውና እንደ አዎንታዊ መልእክት ወስዷል ሲሉ ገልጸዋል። ፑቲን በተደጋጋሚ ትራምፕን መዋሸታቸውና በእኛ መካከል ልዩነት የፈጠረ ይመስለኛል ሲሉ ለፎክስ ኒውስ ተናግሯል። ዜሌንስኪ ትራምፕ በተባበሩት መንግስታት ጉባኤ ላይ ባደረጉ ንግግር የኔቶ አባላት ሀገራት የአየር ክልላቸውን ጥሰው የሚገቡ የሩሲያ አውሮፕላኖች መጥተው እንደጣሉ ተናግረው የሩሲያ ጀቶችና ድሮኖች በተደጋጋሚ የጎረቤት ሀገራትና የአየር ክልል ጥሰው መግባታቸውን ሲገልጹ ቆይቷል። ሩሲያ የኤስቶኒያ የአየር ክልል ጥሳለች መባሉን አስተባብላ የፖላንድ ግን ሆን ተብሎ የተደረገ አለመሆኑን ገልጻለች። ባለፈው ሳምንት ኤስቶኒያና ፖላንድ ሩሲያ የአየር ክልሏን ጥሳ መግባት ተከትሎ የኔቶ አባል ሀገራት ድጋፍ የጠየቁ ሲሆን ሌላው የኔቶ አባል ሀገራት የሆነችው ሮማኒያ የሩሲያ ሰው አልባ አውሮፕላኖችን የአየር ክልሏን ጥሳ መግባቷን አስታውቃለች። ሮማኒያ ስላቀረበችው ውንጀላ ሩሲያ ምንም ያለችው ነገር የለም። ትራምፕ የአሜሪካ የኔቶ አባል ሀገራት የሩሲያ አውሮፕላኖች መጥተው ቢጣሉ ትደግፋለች ተብሎ የተጠየቁት ትራምፕ እንደ ሁኔታው ይወሰናል በማለት አባል ሀገራትን የመከላከያ ወጪያቸውን ከፍ በማድረጋቸው አድናቆታቸውን ገልጸዋል። ትራምፕ በመንግስታት ድርጅት ጉባኤ ላይ ባደረጉት ንግግር የኔቶ አባል ሀገራት የሩሲያ ኤነርጂ መግዛት ባለማቋረጣቸው በራሳቸው ለሚያደርጉት ጦርነት በገንዘብ እየደገፉ ነው ሲሉ ተችተዋል። የሰሜን ጦር ቃል ኪዳን አባላት ሀገራት እንደ አውሮፓውያን አቆጣጠር በ2035 የመከላከያ ወጪያቸውን ወደ 5% ከፍ ለማድረግ መስማማታቸውን በመጥቀስ ኔቶ ተሻሽሏል ሲሉ ትራምፕ ተናግረዋል። በርካታ ሀገራት ለፍልስጤም የሀገርነት እውቅና እየሰጡ ባሉበት በአሁኑ ሰዓት የፕሬዝዳንት ኢሳያስ ሀገር ኤርትራ ለፍልስጤም የሀገርነት እውቅና እስካሁን ያልሰጡ የአፍሪካ ሀገራት መካከል አንዷ ናት። በአፍሪካ ኢትዮጵያን ጨምሮ መላው የአፍሪካ ሀገራት ለፍልስጤም የሀገርነት እውቅና ሲሰጡ ከአፍሪካ ካሜሩን እና ኤርትራ ግን ለፍልስጤም የሀገርነት እውቅና ያልሰጡ ሀገራት ናቸው። እንደ ቶማስ ሳንካራና ኔልሰን ማንዴላ ያሉ መሪዎች የአፍሪካ የነጻነት ትግል ከፍልስጤም ትግል ጋር አቻ አድርገው ነበር የሚመለከቱት። እንደ አውሮፓውያን አቆጣጠር በ1980ዎቹ በርካታ የአፍሪካ ሀገራት የፍልስጤም መሪ ያሲር አራፋት በአልጀርስ ነጻነት ካወጁ በኋላ ለፍልስጤም ሀገርነት እውቅና ሰጥቷል። ይሁን እንጂ ካሜሩንና ኤርትራ ከዚህ በተለየ ፍልስጤምን አናውቅም ብለዋል። የኤርትራን ጉዳይ የተመለከተው ቢቢሲ እንደ አውሮፓውያን አቆጣጠር በ1988 ያሲር አራፋት ፍልስጤም ሉዓላዊ ሀገር መሆኗን ጠቅሶ ከኤርትራ ጋር ያለውን ጉዳይ ይጀምራል። በዚህ ጊዜ ታዲያ የአፍሪካ ሀገራት ድጋፍ በእጅጉ ሽተው እንደነበር የጠቀሰው ዘገባው ከእነዚያ የአፍሪካ ሀገራት መካከል ደግሞ አንዱና ቀደም የነበረች ኢትዮጵያ ናት። ኤርትራ የፖለቲካ ትንተኛ አብድራህማን ሰይድ የአፍሪካውያን ዋና መቀመጫ ወይንም በወቅቱ የአፍሪካ አንድነት ድርጅት በኋላ ላይም የአፍሪካ ህብረት ተብሎ መቀመጫውን ያደረገው በኢትዮጵያና በአዲስ አበባ ነው ይላል። የኢትዮጵያ ወታደራዊ አገዛዝ የሶቪየት ህብረት ደጋፊ የነበረ በመሆኑ የፍልስጤም መብትና ትግል በጣም ይደግፍ ነበር። በወቅቱ ደግሞ ኤርትራ ነጻነት ለማግኘት ከኢትዮጵያ ጋር ውጊያ እያደረገች የነበረበት ጊዜ ነበር በማለት ገልጿል። የፍልስጤም የሀገርነት እውቅና ከዛ በኋላ ኤርትራ እውቅናዋን ነፍጋ ቆይታለች ብሏል። ከዛ በኋላ በተደጋጋሚ ስብሰባዎች ላይ እንደታየው ፕሬዝዳንት ኢሳያስ አፈወርቂ ለፍልስጤም ጥያቄ እንደ አውሮፓውያን አቆጣጠር በ2012 ፍልስጤም በተባበሩት መንግስታት አባል ያልሆነች ታዛቢ ሀገር ሚና እንዲኖራት ድምፅ ሰጥተዋል። ነገር ግን እንደ ኦስሎ አኮርድ ያሉ ለፍልስጤም ራስ በራስ የማስተዳደር ውሳኔ ዕድል የሰጡ ዌስት ባንክና ጋዛን እንዲያስተዳድሩና ለነጻ ሀገርነት ምስረታ የጣለውን የሰላም ጥረት ኤርትራ ድምፅ ሳትሰጥበት ውድቅ አድርጋ ነበር። እንደ አውሮፓውያን አቆጣጠር በ1993 የኦስሎ ስምምነት እርባና ቢስ በማለት በተለይም ደግሞ የፍልስጤሞች ራስ በራስ የማስተዳደር ጥያቄ መልስ ያሳጣል ተብሎ የታሰበው ስምምነት ኤርትራ ውድቅ አድርጋ ድምፅ ሰጥታ ነበር።
ፕሬዝዳንት ኢሳያስ የሁለት ሀገር መፍትሄ እንደማይደግፉ በግልጽ ተናግረው፣ ይህ ማለት ደግሞ ፍልስጤምን አናውቃትም ማለት ነው። ይህ ጉዳይ በእርግጥም ለፍልስጤም የሀገርነት እውቅና ኤርትራን መስጠት ወይም አለመስጠት በፍልስጤም ፖለቲካ ምንም አይነት ለውጥ እንደማያመጣ ተንታኞች የሚገልጹ ሲሆን፣ ኤርትራ በራሷ በቀጠናና በዓለም አቀፍ ደረጃ ምንም አይነት ተጽዕኖ የሌላት በመሆኑ የፍልስጤም ሀገር እውቅና መስጠት ወይም መንፈግ በፍልስጤም ምድር ላይ የሚያመጣው አንድም ለውጥ እንደማያመጣ ጠቅሰዋል። ኤርትራ ነጻነት ለማግኘት ትግል አድርጋለች። ስለዚህ የነጻነት ትግል ለመራ ወይንም የነጻነት ትግል አካል ለነበረ ሌላ ህዝብ ነጻነት አለመደገፍ ከሞራል አንጻር ትክክል ሆኖ አይታይም። ከፍተኛ የሆነ ጫና ይገጥማቸዋል ይላሉ የፖለቲካ ተንታኙ ሰይድ። ቢቢሲ ሁለቱንም መንግስታት በጉዳዩ ላይ አስተያየት ቢጠይቅም ምላሽ ሳያገኝ ቀርቷል።